ነፃነት ከአባት ጋር መኖር። ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት ነው። ዓለም ምንም በነፃ የላትም። በእውነት ከእግዚአብሔር ቤት ወዴትም አንሄድም። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው። በህይወት ሊያየን የሚጓጓው አባታችን ብቻ። ምቾትን እንዳይመስል የሚከለክልህ ህይወትን ነው የሚወስድብህ። እግዚአብሔር የንስሐ ልብ ሁሌ ነው የሚሰጠው። እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። ምንም ነገር ሲያደርግልኝ አባቴ ነው። ትሪት የሚያደርገን እግዚአብሔር እኔ በምሰጠው አይደለም። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም። አባት ልጅ ባሪያ የማድረግ ፕሮግራም የለውም። አርነት መስሏችሁ ወደ ደጅ የሄዳችሁ ሰዎች ካላችሁ ሞት ነው ያለው። የጠፋውን መፈለግ እግዚአብሔር አያቆም። በመጣ ሞመንት ግን የኔ ልጅ ኢየሱስ የሞተበትን ጉዳይ ሰው ገባው። ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ። እግዚአብሔር በክርስቶስ በኩል ነው የሚያይ። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን። ወደ ጌታ ነው ለዘላለም ከአባታችን ጋር እንኖራለን። ሁሉ ነገሩ ነው ዝብርቅርቆ የወጣው። በምንም አጋጣሚ ውስጥ ሆኑ ተመለሱ። የአባት ፊት ብቻ ነው የማይቀር። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ እስከ ቁጥር 24 ድረስ እንደዚህ ይላል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም ይልና እኔ አዲሱ መደበኛ ትርጉም ነው ያስኩት። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚህ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎች የሚመገቡትን አሰር እንኳ ለመብላት ይመኝ ነበር፣ ነገር ግን ይህን እንኳ የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት፣ የሰባውንም ፍሪዳ አምጡና እረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከዚያም ይደሰቱ ጀመር። የዚህ የሉቃስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንግዲህ በዛ ለነበሩ ለፈሪሳውያንና ይከተለው ለነበረው ሕዝብ የሰጠው ትምህርት ነው ወይንም ያስተላለፈው ሐሳብ ነው። ከምዕራፍ 15 ቁጥር 1 አካባቢ ጀምሮ ኢየሱስ ለምን ይህንን ምሳሌ እንደሰጠ ምናልባት እናንተ ጊዜ ሲኖራችሁ ወደ ኋላ መለስ ብላችሁ ማንበብ ትችላላችሁ። ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር ነው የሚውለው፣ ከቀራጮች ጋር ነው የሚውለው፣ ከአሳ አጥማጅ ጋር ነው የሚውለው። የተለያየ በደል ካለባቸው ሰዎች መካከል ኢየሱስ አይጠፋም እና ለምንድነው ከኃጢአተኞች ጋር የምትውለው? ለምንድነው ከአንዳንድ ምናልባትም ደግሞ እዚሁ መጽሐፍ ላይ የተዘረዘረ አለ ከነሱ ጋር ለምንድነው የምትውለው ሲሉት ጌታ ኢየሱስ ክርስቶስ እንግዲህ የሰው ልጅ የጠፋውን ሊፈልግ ነው የመጣው አላቸውና ደህና የሆኑ ሰዎች እኮ መድኃኒት አይፈልጉም፣ የታመመ ሰው ግን መድኃኒት ያስፈልገዋል። ስለዚህ እኔ መድኃኒት ስለሆንኩኝ የታመሙ ሰዎች አካባቢ አልጠፋም። ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት ነው። ኢየሱስ ራሱ ነው መድኃኒት። እሱ ነው ብንወስደው፣ እሱ ነው ወሰድነው፣ እሱን ወስደን ነው ፈጽሞ ደህና የሆነው። ምንም አይነት መድኃኒት ለአንዱ ስትወስዱ ለሌላው ይጎዳል። ኢየሱስ ሲገባ የማይፈውሰው ነገር የለም። መንፈስንም ነፍስንም ስጋንም አጥንትንም ነው የሚፈውሰው። ኢየሱስ ሕይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደህና የማይሆን ነገር የለም። በእውነት እርሱ መድኃኒታችን ነው። ታማሚዎች ስለነበርን ፈልገነዋል፣ ፈልጎን መጥቷል፣ ወስደኑ ድነናል። ክብር ለኢየሱስ ይሁን። እና ከእናንተ መካከል አደል ያላቸው ከእናንተ መካከል ምናልባት ደግሞ 100 በጎች የነበሩት ሰው ቢኖር 99 በጎቹ እያሉ አንድ በግ ቢጠፋበት 99ኙን ሜዳ ላይ ትቶ አንዱን ፍለጋ ማሄድ
ባይሄድ ከእናንተ ማን ነው አላቸው። እናንተ እንኳን ሰው ስትሆኑ ለበጎች ይሄን ያህል የምትራሩ ከሆነ እግዚአብሔር ደግሞ ሰው ጠፍቶበታል። ስለዚህ ደና ደናነን የምትሉትን እናንተን ሰብስቦ እዚህ ጋር ያስቀምጣል። የጠፉበታሉ የኛ አይነቱ የጠፉበታሉ እነሱን ፍለጋ የሰው ልጅ ይሄዳል ወይንም ደግሞ ፍለጋ ይወጣል ብሎ ይሄንን ምሳሌ ነገራቸው። እንግዲህ ከላይ ወጣ ስትሉ የጠፋበት ሳንቲም የጠፋ ሳንቲም ፍለጋ ወይንም የጠፋው ድሪም ብለን የምንጠራው የጠፋውን ሳንቲም ፍለጋ ይነገራል። አሁን ደግሞ የሚነገረው የጠፋው ልጅ። እኔ በእውነት ዛሬ ስለጠፋው ልጅ አይደለም ብዙ የምናገረው፣ ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው በእውነት። ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ፣ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። ክብር ለኢየሱስ ይሁን። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው፣ በጣም የተለያዩ ናቸው። የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው፣ በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኛል። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር ነው። እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው፣ እረፍቱ ያለው አባቱ ስር ነው፣ የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለውም። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በጣም በትህትና በእውነት ጎናቸው ያለ ሰው አባት ቤት ነው ነፃነት ያለው በሉት። አዎ በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ ከፊት። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ ነው። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦልሬዲ ይሄኛው ትንሹ ማቹር አድርጓል። ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሷል። ሩቅ ሀገር ሄደልና ገንዘቡን አባከነው ይላል። እንግዲህ የቀድሞ ትርጉም እኔ ያስኩት አዲሱ መድኃኒት በማጋጣነት የሚል ከባድ ቃል እኔ ሳነበው ባለለው ደስ ይለኝ። ግን ጥሩ ነው በእውነት በጣም ቸርች ውስጥ ነው ያለነው። በእርግጥ እንደዚህ አይነት ህይወት ውስጥ የምንሄድ ሰዎች አንኖርም። ግን እንዳትሄዱ ብዬ በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል። የምታዘኝን ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በህጉ የተከለከለ ነው አለው። እሪያ ማርባት በህጋቸው የተከለከለ ነው። እዛ ላይ ዘሌዋውያን ያለ በተንቦ እስራኤላዊ አይፈቀደለትም። እና ሰውየው ና አለው፣ እባክህ አሰራኝ ሲለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መግባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስል ደስታው ጭቃ ነው። አየህ ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ እሪያ እንዲህ አይወድም፣ ንጹህ ነገር እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርገህ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫሊዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል። እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫሊዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው፣ እንዳሞክሩት ነው እኮ ኢየሱስ። እስቲ አሜን በሉ። ከዛ
ከዛ ልጅየው ሄደ እሪያ የእሪያ አሰር ይላል አይደል? እሪያ የሚበላውን ማለት እኮ ነው። እሪያ የሚበላውን እያበላ የመራቡ ልክ አማረው። እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። አንተ እሪያ እያበላ ከዛ እንኳን እንዳይበላ ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገው ብርን እንዳይመስልህ ህይወትን ነው ኮስት የሚያደርግህ። ምቾትን እንዳይመስልህ የሚከለክልህ ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገው ላይፍ ነው። እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። ወደ ልቡ ተመለሰ ልጁ። እንዴ አባት አለኝ አይደል እንዴ? ታዲያ ምንድን ነው አባቴ ቤት ይሄዳል አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? የልጅ ንብረት የልጅ ሀፍ ወስዷል። አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፍ ይዞ ይሄዳል ብሎ እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ህይወት ሰጥቷል። እግዚአብሔር ገንዘብ ሰጥቶ በፍጹም የማይተካ ነገር ኦሬዲ ሰጥቷል። እግዚአብሔር ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም፣ ህይወት ሰጥቶ። አየኔና እግዚአብሔር ቁርኝት ህይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው። እግዚአብሔር አሰሬ አይደለም፣ ላንተ ሲል ነው። ምንም ነገር እግዚአብሔር ቢያደርግልህ ቢከለክል ቢሰጥ ትሞታለህ ማለት ነው። ከሰጠ ደግሞ ቢከለክል ታስቸግረዋለህ ማለት ነው። እንደ ኮሃናችን ነው የሚይዘን። አንዳንድ ልጅ ቤት ውስጥ በጣም ስማርት ነው፣ በተለይ ትንሽ ልጅ። ትልልቆቹ ብዙ ጊዜ ስትሬት ፎርዋርድ ናቸው። ደስ ካላላቸው ደስ አላላቸው። ትንንሾቹ ይወስዱባል። አይ ላቭ ዩ ዳዲ ብሎ ወስዶታል። የለም እጅ ላይ አይ ላቭ ዩ ብሎ ይዞት ሄዷል። ስማርት ያደርገዋል። በቃ አትችላቸው። በየትኛውም አጋጣሚ ልብን ይዙታል። ትልቆቹስ ጄኒውን ሆነው ከፈለጉና ካልፈለጉ ያስታውቃሉ። ትንንሾቹ አታውቀውም። ምን እንዳሰቡ የምታውቀው በኋላ ነው። እኛ ቤት ሁለት ልጅ ነው ያለው ታውቃላችሁ። ሁለቱም የየራሳቸው ስማርት እንትን አላቸው። የተለያዩ ናቸው። በተለያየ እኔ አሁን አፕሮች አረጋቸው አንዱን እንደ ልጅ አንዱን እንደ ጎረቤት ልጅ አይደለም አፕሮች ማለት። ምንም አይነት የተለያየ ባህሪ ኑራቸው መልካቸው የለ ምንም ይሆነው ሁለቱም እንደ ልጅ ነው አፕሮች የሚያደርግ። እግዚአብሔር በዚህ መንገድ ነው አፕሮች የሚያደርገን። ትሪት የሚያደርገን እግዚአብሔር እኔ በምሰጠው አይደለም ለኔ ባለው ነው። እስቲ አሜን በሏ። ነገ እንደፈለገ ሊሆን ይችላል ጆይ ተነስቶ እኔ ጆይን ትሪት ማረጋው በሚያመጣው አይደለም እኔ ጋር ባለው ነው። እግዚአብሔር መቼም እኔ እንደውም ብዙ ጊዜ የምሰጠው አንድ ምሳሌ አለ ስለ እግዚአብሔር ፍቅር ስናገር። አንዴ ቆይቷል ቤት ተኝቼ ክሪስ መጥቶ ዳሪ አብሬ ልተኛ አለኝ። ናተኛ አልኩ። ተኛ አጠገብ ሲተኛ እንቅልፍ ይዞት ሄደ። እያየሁት አምኖኝ ነው የተኛው። ትረስት እኮ ስለሚያደርገኝ ነው። ሌላ ቦታውን እንቅልፍ ላይ ይዞ ይችላል። እኔ ጋር መጥቶ ተኛ እንቅልፍ ያዘው። ተነስቼ ተንበረከኩ። ሳየው ውስጤ ተነቃነቀ። እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባት ይወዳል ብትለው በጣም እርግጠኛ ነኝ ይላል። ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ይል ይችላል። ነፍሴን ልሰጠው እንደምችል አያውቅም። እና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም። ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቅ ነው። አያችሁ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣ ቀን። እንደ ባሪያ ብሆን እንደው ሎሌው ልሁን ከሎሌዎቹ መሃል እንዳንዱ ይቁጠረኝ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያ ሰራው ተመልሶ ወደ እንትኑ ሲመጣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል። አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው አባት ነው የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ ያለው አባቴ አለው። አቤት ሲለው አንተንና ሰማይን በድያለሁ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደለም። አይ ልጅ ጋር ነው ያለው። ሪግሬት ጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለውም። ይመለስልኝ ነው በእውነት። በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሌ ያለ። የእግዚአብሔር እጆች እንደተዘረጉ ናቸው ያሉት። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ነው የሚያየው አባት ሁሌ። ተመልሶ ይሆን ልክ ልጁ ደጅ ነው ማለት ነው። አባትየው ያለው አይደል ከሩቅ አየው ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡም አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። እሪያኗ ሲመግብ የከረመው ጠረኑ ተበላሽቷል። ልብሱ ተቀዳዷል።
ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው። ጫማ አርጉልኝ አለ። ቀጥሎ ቀለበት አርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበት የአባቱን ንብረት እንዲያስተዳድር ማለት። የተመለሰ ቀን ባለመብት ነህ ይዤ ሄጄ አባከኛለሁ አለው። ለሱማ ዋጋ ከፈል ካለው ከእሪያ ጋር ከረረም አገኘሁ እኮ ምን መስለህ ነው ያገኘሁ አለ። ግን በተመለስክበት ቅጽበት ግን ልጅ ይናል። ኢየሱስ ጌታ በመጣ ሞመንት ግን አው የኔ ልጅ ነህ ቀለበቴን አውልቀ ነው ሰጣኝ ሄድከው። ሌላ ነበር የፈለከው። ና ይሄውንካ ዛሬ ማዘጋጅቼን ያስቀመጥኩልህ አርገው ቀለበቴን አለ። ከዛ እንደዚህ ይላል አይደል አባት ልጄ ሞቶ ነበር የለም ሄዶብኝ ሞቷል ብዬ ነበር አለ በህይወት ጠፍቶ ነበር ተገኘልኝ። እና መስግን ድግስ እንደግስ ፍሪዳ አረዱ ይላል። እንግዲህ የሰባውን ታላቅየው ሲቀልብ የከረመውን በሬ ይሄዳችሁ እየመጣችሁ ያዘጋጀነውን በሬ አትውሰዱ። አምጥተው አረዱ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። በወንድም ልብ እኮ አይኖርም፣ በአባት ልብ ነው የሚኖረው። ማን ያኖራል? አሳዳጅ ባለበት ዘመን ምን ይሰራል እዚህ ቤት? የቤቱ መሪ እንኳን አባት ሆነ። ጎናቸው ያለው ሰው በእግዚአብሔር ልብ ነው ምን ኖሮ በሉት። ወንድምየው መጣ ከደጅ እኛ ቅድም እንዳመለክ እየተዘለለ ይዘመራል። ክብር ለአንተ እግዚአብሔር ያ ለምን ተመለሰ ሰው እዚህ ታውቃላችሁ አይደል? በየቀኑ የሚድነው ሰው ብዛት አንድ ቀን እኮ ተሰብስበን ስለዚህ ጉዳይ ብቻ ነው ማመስገን ያለብን። አንድ ሰው ሲድን እኮ በሰማይ ለምን መሰለ ደስታ የሚሆነው ሰው ዳነ ተብሎ ብቻ እንዳይመስል እኮ የኢየሱስ ደም ቫልዩ አገኘ እኮ ነው። ኢየሱስ የሞተበትን ጉዳይ ሰው ገባው። መላእክት አንደርስታንድ አደረጉ። ሰማይ መለከት ምናምን ጨምር ለምን አንድ ሰው ተጨመረ? የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ነው። ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ። ክብር ለኢየሱስ ይሁን። ይህን ሁሉ ሰው እግዚአብሔር በእኛ ላይ የጨመረ ስለበላውና ስለጠጣው ነው እንደሚዘምረው። ባንበላስ ባንጠጣስ በቃ የመጨረሻ ባትበሉ ምንድነው የምትሆኑት? ምንድነው? ጾም ጸሎት ነው የሚሆነው። ግን እሺ ቆይ ጾም ጸሎቱ አልቲሜት ቢሆን ሞት በትሞት የት ነው የምትሄደው? ሰማይ ጌታ ጋር። ምንም ባይዘዌ ከጌታ የሚያስቀረን ነገር የለም። አለመብላት አያስቀረን፣ መብላትም እንደዚህ። ብዙ ጊዜ ሲወስዱ ሰው ሳይበላ መንፈሳዊ ግን ያው የገባችሁ ነገር በምንም አይነት ከፍታና ዝቅታ እንደማይቀየር በጣም ተስፈኛ ነኝ። ክብር ለኢየሱስ ይሁን። ከዛ ደጅ ሲመጣ ሰማ። ምን አንዱ ሎሌ ነው ባይዘው ምንድነው አለ። ታናሽ ወንድም መጣ አለ። የት ነው አለ። ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባት። ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አለ እሪያ እያረባን የከረመው አሉ። የእሪያ እንትን አለ ላይ አሉ። ሽታው ሰው ያስጠጋም። እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንም የፈለገው ሊል ይችላል። ለአባት ልጅ ነው። አይ ማንም ሩቅ ቆሞ የፈለገው ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው የሚለው። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ ነው የሚለው። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታለሁ። ስሙ ለዘላለም ብሩክ ይሁን። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። ትልቅ ልጅ ነው ግን በጣም እልከኛ። አልገባም። እንዴት እንዲያረጋል አባቴ አይደል? አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ትመልሰዋለህ? ወንድም ያንተን አይነካው፣ አይዞ የኔን ይነካል ብለህ ከሆነ አረ ይበቃል አለ። ይበቃል፣ መንግስቱ ሰፊ ነው። ምን ያገፋፈናል አና የሚል እኮ መዝሙር አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅም። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለ። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ ይቅር ባይ ነው፣ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረዋል። ይሄንን የተበላሸ ስብዕናና ህይወት ያስተካክለዋል። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥላል። ለዘላለም ከአባታችን ጋር እንኖራለን። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቀዋለሁ፣ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አደረገ። ዋው
ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ነው። ይመለስ ብቻ ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚል ቃል አለ። ሁሉ ነገሩ ነው ዝብርቅርቆ የወጣው ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤት ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ